ሱመያ ምስል እየተናደደች ስለሆነ ማለት ዘበኛ ፕሊስ ውጣና ከዛ በኋላ ካንተ ጋር ድጋሚ እንገናኝ። ጥበቃ ጥሪልኝ። አንተ ከመጥራት በፊት እኔ እጠራለሁ። አይ እንግዲህ ሱመያ ጥበቃም እኮ ያስፈልጋል። ጥበቃም እኮ ይመጣ ይኸውልሽ፣ የህግ አካል ይመጣ ልጆቼን ዘርፋኝ ይዛብኝ ጠፍታ ነው ብዬ ባሲሽ እዚህ አይደለም የምትከሰኝ። ህግም እኮ ቦታ አለው። ዝም ብሎ አሁን በጸባይ ታገኛለሽ። ብዙ ደግሞ ሀሳብ አለኝ። ያው ተረጋግታችሁ እንድታወሩ ነው መፈልጉት። የመገርግር እዚህ እንዳለው ነገር ሻታል ለእሱ አልነገርኳትም። አሁን ገና ነው ለአንተ የነገርኳት። ያው ቢሮ ውስጥም አይተሃል ደግሞ በጣም ብዙ ደንበኞች ናቸው ሊገዙ የመጡት በዚህ ካምፔን እና ብዙ ሰው ስላለ ያው ልውጣው ያስጭልኝ። ለምን እንደምናወራ ችግር የለውም። ተቀምጠን እናውራሽ። ቢያንስ ቁጭ በይና እናውራ እስኪ። አሁን እሱን ተይና ማለት ሌላ ነገር አታስወራ። እሺ አብረን ሄድና ልጆች ብቻ ሰይየት ነው ከማ ከኔ ጋር አንተና ልጆቹን ብቻ ነው። አንቺን አነካሽም። እኔ በቃ አንቺን ካልፈለግሽኝ እኮ ግዴታ የለም። እባክህ በእውነት እኔ በፈለኩ ጊዜ ሳይጋለሁ። አንተ እንደዚህ ተደባብቀህ ምናምን ሳይሆን እኔ በፈለኩ እኔ እኮ ልጆች ማየት መፍት አለኝ። መፍት የለም። ማነው መፍት የሰጠህ? መፍት አላሳየኝ የለም። እሺ ይቅርታ ለካን ሀሳብክ ኡስቢላሂ ሚነ ሸይጣን አይዞሽ ተረጋጋ። ጊዜ ነቀልድ ሰይድና ሱመያ ተገናኝተው ታመጣለው እንትላ አመጣለው። ለነገሩ ሱመያ በህግማ ተሄደ ልጆቹን የማየት ምንድነው የሚባለው አለው ፍቃድ አለው። ልጆቹን የማየት ልጆቹን የመንከባከብ አመተ ምናምን እንግዲህ ልጆቹን ናፍቀውት ልጆቹን ሊያይ አሳየው። ምን አለበት እንዴ? አሳየው። ወይኔ ኧረ ወንዶች ግን እንደው ሰው ጥላችሁ ስከዱ የሚወድቅ ይመስላችኋል መሰለኝ። እና እንዲህ አምሮበት ስታው ደግሞ ፍለጋ አይደለም። እንግዲህ ከትናንት ወደ የሰራውን ቪዲዮ አይታችኋል። ሱመያ ነች ብሎ አፍኖ ወስዶ ማለት ነው። አፍኖ ወስዶ የሆነች ልጅ በጥፊ ተጠፍጥፎ ተመልሷል ማለት ነው። ሱመያ ነች ብለው ወስዶት አሁን ደግሞ እንግዲህ ማለት ነው። ማን እንደሚያሸንፍ ማን እንትን እንደሚል አናውቅም ማለት ነው። በጣም በሚገርም ሁኔታ እና ልጆችን አሳይኝ፣ ሌላ ነገር እኔ ካንቺ ምንም አልፈልግም እያላት ነው። ልጆችን ብቻ ነው የምፈልገው፣ ልጆችን ማየት እፈልጋለሁ እያላት ነው። እና ልጆቹን ደግሞ ማሳየት ተገቢ ነው ብዬ ነው የማስበው። ማለት ልጆቹን እንዲያይ የተፈቀደለት ነው። በህግም ቢሄድ ልጆቹን የማሳየት ግዴታ አለብሽ ብዬ ነው የማስበው። ለምን ልጅን ያህል ነገር ካላባት አሁን አሳድገሻል፣ ውሰዳቸው። ምን ቸገረሽ? ታያቸው፣ ውሰዳቸው። በጣም ይገርማል። ሰይድ እንግዲህ እያለቀሰ ወጥቷል ማለት ነው። ሰይድ እያለቀሰ ወጥቷል ማለት ነው። ሰይድ ወጥቷል ማለት ነው። እያለቀሰ ወጥቷል። በሚገርም ሁኔታ ልጅቷም ግራ ገብቷት ነበር ማለት ነው። እና እንትን እያለች ተወኝ ስትለውም አልተዋትም ነበር። እዚህ ጋ የሆነ ቪዲዮ እያየሁ ነው። ቪዲዮን አንከባለለው በዱላ ወይኔ ጉድ ና እና ውድ ቤተሰቦች እንግዲህ ሰይድና ሱመያ ተገናኝተዋል ማለት ነው። በምን እንደሚለያዩ አናውቅም ማለት ነው። እንግዲህ ሰይድ አልወጣም ብሏል። ሴት በኦሮምኛም እያዋላት ነበረ። ያው አማርኛ ስለማይችል በኦሮምኛ እያዋላት ነበረ። እንግዲህ እንዳታውቅባቸው ማለት ነው። ስለዚህ ሌላ ምንም እንትን አላላትም ማለት ነው። እና በጣም በሚገርም ሁኔታ እንትን ወሯታል ማለት ነው።
እና ውድ ቤተሰቦቼ እንግዲህ ማን እንደሚያሸንፍ ማን ልጁን እንደሚቀበል ማን እንትን እንደሚል አናውቅም ማለት ነው። ያው ሰኢድም ልጆችን ማሳየት አለብሽ እያለ ነው። እሷ ደግሞ ልጆችህን እየመጥቼ አሳይዬ ታውቃለህ፣ የአባትነት ስሜት ቢኖርህ ኖሮ ለምን እንትላትልም ከምታመላለሳቸው ሴቶች ጋር ለምን አትወልድም እያለችው ነው። ለምን አትወልድም እሷን በእንትል እንኳን በእንትል እንኳን ብትል በእንጨት አልነካትም ስትለኝ አልነበረም ወይ? አሁን ለምን ሰላም ትለኛለህ? አንቺ ግዴታ ታልፈለግሽ አንቺን እንትን አለልም። ደግሞ አምሮባት ሲያያት በቃ ልቦ ከካለ። እንዴት እንዳማረባት ዛሬ ደግሞ ማለት ነው። እንዴት እንዳማረባት። እንዲህ ነው ሴት ማለት ነው። ልጆቹን እያሳደገ ክብሩን ጠብቆ ከማንም ጋር ሳይንዘላዘል መኖር ማለት ነው። ለምሳሌ አሁን ሱመያ ሁለት ልጆች ይዛ አንድ ነገር እንትላትልም አልፋ ነው የተቀመጠችው፣ ልጆቿን እያሳደገች ማለት ነው። ወደ ሌላ እንኳን ወደ ሌላ ሰው መሄድም ምንም ማለት አትፈልግም ማለት ነው። ለምን በቃ ልጆቿን ማሳደግ ስላለባት። ሌሎቻችሁ ግን ገና አንድ ልጅ በአንድ ልጅ እንትን ሳትሉ አንዴ በዚህ ጋር ተላ በተላ ታደረድሩታላችሁ ማለት ነው። እና እኔ ሱመያን የማደንቃት በቃ በዚህ ነው። ልጆቿን ይዛ ሁለት ልጅ ቀላል አይደለም። እንኳን ሁለት ልጅ ቀርቶ አንድ ልጅም ያስቸግራል። እና እሷ ግን በጥንካሬዋ በጉብዝናዋ እያሳደገቻቸው ነው ማለት ነው። አንቀባላ ማለት ነው። እንደ ማንኛውም ሰው የቤት ኪራይ ከፍላ የቤት ኪራይ እንኳን የሚያግዛት የለም። ስለዚህ እኔ አድናቂዋ ነኝ፣ ለሱመያ አድናቂዋ ነኝ ማለት ነው። ያው ሰኢድም ለምኗታል፣ ተንከራቷል። አንዴ ጎንደር፣ አንዴ ምን ሄዷል። እንግዲህ ብዙ ነገር ቢል እንትን አላለም፣ አላገኛትም። ግን አሁን እንትን ብሏል ማለት ነው። አግኝቷታል፣ ተገናኝተዋል። እንግዲህ ፍቅራቸውን እንትን እያሉ ነው ማለት ነው። እና ወይኔ ምንድነው ጭጓሬ ሊላጥላችሁ ነው ማለት ነው። ኧረ በስመ አብ። ዋልያው ሱመያ እንግዲህ ልጆቼን አሳይኝ እያላት ነው። ሱመያ ታሳየዋለች ወይስ ሳታሳየው? እሱን አብረን እናያለን ማለት ነው። እኔ ግን ብታሳየው ደስ ይለኛል። ለምን ልጆቹን ቢያይ ምን አለበት? ልጆቹን ቢያይ ማለት ነው። እውነቴን ነው የምላቸው። ልጆቹን ቢያይ ምን አለበት? ልጆቹን ቢያይ ምን አለበት? ከልጆቹ ጋር እንትን ቢል እና ቢያይ ጥሩ ነው ብዬ ነው የማስበው እኔ በበኩሌ ማለት ነው። ልጆቹን ብታሳይ ልጆቹን ብታሳየው ጥሩ ነው ብዬ ነው እንትን ብለው ማለት ነው። ግን ያው የሰው ልጅ አንዳንዴ የሚያጋጥማቸውን አታውቁም ወይ? ሁሌሉ በእናታቸው ውጭ ሞራኔን ሁሉ ገፈፈው። የልጅ እንዶ ደህና እንትን የምሰራውን ቪዲዮ እግዚአብሔርን የሚያናድድ እህቱን ፈንክቷታል። ደም በደም ሆኖ ለራቅ እንትሯ አናቷ ማለት ነው። ሆይ ገራለኝ እዚህ ለውድ ቤተሰቦቼ ለማንኛውም ሼር ላይክ እያደረጋችሁ በርታቱ እናላችኋለን። ልቤት ተሰርቋል። ቪዲዮ በስራ ሞራሌ ጠፋ። አንዴ ደግሞ ቪዲዮ እሰራለሁ ብዬ ተዘጋጅቼ ከጀመርኩ በኋላ ተተረበስኩ። ይጠፋብኛል የምሰራው ምለው ሁሉ እግዚአብሔርን እውነቴን ነው የምላቸው። ረንዶ ስደት መቼ ይሆን በቃን የምንለው? እንደ ሀገራችን መቼ ይሆን ሰላም ሆና ሰላም አግኝታ ሀገራችን ላይ ሆናን የሆነ ነገር የምናገኘው? አሁንስ አስጠላኝ። እውነቴን ነው የምላችሁ። እንደኔ ስደት ያስጠላችሁ። አብሰው እዚህ ሀገርማ የባሰበት የሚያስጠላ ሀገር። እውነቴን ነው የምላችሁ። ሰዎቹ የተረገሙ
ወይ በለው ትላላችሁ ከዚህ ጋር ማለት ነው። ቸላይ ካድባ